ማለት ሌላ ሶስተኛ ወገን ሳያስገቡ በመነጋገር መፍታት ይቻላል እና ሌላ ኦዲየንስ በጣም ብዙ ሰዎች ናቸው ስለነሱ የሚጨነቁት በጣም ብዙ ሰዎች በቃ ስሜታቸው ላይ ይጋባል ማለት ነው እና ለነሱ ስትሉ ፍቅር ማለት በፍቅር ኑላቸው ሁሌም ሃይሚ ብሩኬ አሁን ነው ሰላም መፍጠር ያለባችሁ ይሄ ምንድነው ቪዲዮዎቹን እየተከታተልኩ ነው አሁን ሁለቱንም ሸሽተዋል አሁን ማድረግ ያለባችሁ ምንድነው ሁለታችሁ ደግሞ ብቻችሁን መነጋገር አለባችሁ ነው ብሎ ነው ጠፍቻለሁ እውነት ነው ብዙዎቻችሁ እየደወላችሁ ነበረ ያው እኔ ሌላ ሀገር ስለሆንኩ ነው ይሄንን እንትን ያላልኩት ያላስተካከልኩት ያው ከዚህ በኋላ የሚስተካከል ነገር ይመስለኛል እንደራሴ ማለት ነው ታላቅ ወንድም ያልተጠበቀ መልእክት አስተላልፏል እንግዲህ በጣም ይገርማል ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ ቪዲዮ ሲጀምሩ ላይክ ጫን እያደረጋችሁ ጀምሩ ማለት ወዳለሁ እና ውድ ቤተሰቦቼ የዛሬውስ ትንሽ ያስከፋልም ይደብራልም የሆነስ ነግራችሁ ማለት ነው አንድ ነገር ደስ ያለኝ ምንድነው ሃይሚዬ ደስተኛ ሆና የሳቀች የተጫወተች ደስ የሚለው ጨፈራ ለቃልናለች በቲክቶክ ገልጻ ማለት ነው በኢንስታግራም ገልጻ ደግሞ 199,000 መግባታ ሼር አድርጋለች ማለት ነው ይሄ ደስ እንዳላት ነው የሚያስታውቀው ከዛ በተረፈ ግን ብሩኬ በቤኪ ቤት መጥቷል ማለት ነው እኔ እንኳን ቪዲዮ አልሰራሁበትም እስቲ ከቻልኩ ሰራበታለሁ ትንሽ መናገር የምፈልገው ስለሱ ማለት የብሩኬ ታላቅ ወንድም ምን አለ መሰላችሁ ዛሬ ነገሮች ወደ ማስተካከል እየሄዳችሁ ነው ብዬ አምናለሁ እንደዛም ነው የሚመስለኝ ነገር ግን ነገሮችን ማታስተካክሉና ነገሮች በአካል ተስተካከለ በቅርቡ እንደሚመጣ አመኑት ብለዋል ማለት ነው መላኩ እንግዲህ የእውነት ስነግራችሁ ዛሬ በሐዘን ነው የመጡት ይመስለኛል በጣም ደስተኛ አይደለም ምክንያቱ ሙሽዬን ሰርፕራይዝ ለማድረግ ነው ኬክ ድፎ ዳቦ አዘጋጅተው ቤት ድረስ ሄደው የእናቶች ቀን ይመስለኛል እንደዛ ያከበረላት ይመስለኛል እና ባለውለታይነት እናቴ ተርባ ተጥምታ ተቸግራ አሳድጋ ለክብራ በቅታኛለችና እናቴ በጣም ነው ማመሰግንሽ በጣም ነው የምወድሽ እያለ ይሄን ቀን እንግዲህ ከናቱ ጋር በጣም ደስ የሚለው ቀን አሳልፈዋል ማለት ነው ያስለቅሰኛል ቤተሰቦች እንደዚህ አይነት ማውራት አልችልም ምክንያቱም የእናቴ ነገር ስለሚያስታውሰኝ ይመስለኛል እና ይከፋኛል የእውነት ስለ እናት ወራ አልችልም ታውቃላችሁ በጣም ናፍቃኛለች እናቴ ማለት ነው እግዚአብሔርን 7 አመት ሙሉ አይኗ አሳላይ አሁን 7 አመት ጨርሼ 8 ይዣለሁ ስለዚህ ስለ እናት ስነሳ በጣም ይከፋኛል በጣም ያስለቅሰኛል ምናምንና ናፍቆት ለካ እንዲህ ነው የሚያደርገው ብዬ ራሴን እንዲታዝብ አድርጎኛል እና ውድ ቤተሰቦቼ ይቅርታ እና መላኩ እንግዲህ በጣም ልብ የሚነካ ነገር ነው እያለው ያለውና እና እናቱን ለማመስገን ነው ዛሬ ቪዲዮውን ይዞ መጣ በጣም ነው ደስ የሚለው ማርያምን ነው የምላችሁ በጣም ነው ደስ የሚለው እንግዲህ ብሩኬና አፍትሽ እንደምታውቁ ለሙሽዬ አላከበሩለትም የእናቶች ቀን ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ በማግስቱ በሶስተኛ ቀን ነው በሁለተኛ ቀን ነው ከሃይሚ ጋር ሙሽዬን ይዞ ወጥቶ የመጨረሻችሁ ቀን ምናምን ለአዲስ አበባ ለመሄድ ማለት ነው እዛኔ ነው የእናቶች ቀን አንድ ቀን ብቻ ሳይሆን 1000 ጊዜ ቢከበርላችሁ ቅራ የማይለው ነገር ነው ብለዋል እንግዲህ እውነት ነው ሙሽዬ ደግሞ እንደምታውቁ እነዚህ 4 ወንዶችን ማርያምን በጣም ብዙ ስቃይ አይታ ብዙ መከራ አይታ ሐረቄና ጠላ ወጥታ አሳድጋ አስተምራ ስራ ይዞ ራሳቸውን እስኪችሉ ድረስ ከሷ ጋር ሆኖ ነው እንግዲህ ብሩክ ኢንተርቪው ላይ ተናግረዋል ታውቃላችሁና በጣም ወደ የባሰኝ ነው እናንተ ማርያም የማውራው ሁሉ የጠፋብኝ ነው በጣም ይቅርታ እና
ሙሽዬ እንግዲህ መላኩን በቅርቡ ሰርግ ደግሳ አድራ ነበረ። እንግዲህ በቅርቡ ደግሞ ሀፍቴንና ብሩኬንና በሱ ነው የሚባለው በሱ ባሮ አንድ ልጅ አላቸው ታውቃላቸው። እና ቪዲዮ ላይ ብዙ እንትን አላለም። እኔ አስቀምጬላችኋለሁ አንድ ጊዜ እና ውድ ቤተሰቦቼ እንግዲህ እነሱን እንደምድራቸው እኔ ደግሞ ከሙሽዬ ጋውኜ እነሱን እንደምድራቸው ተስፋ አደርጋለሁ እያለ ነው መላኩም። ስለ ሀይሚና ብሩኬ ሀይሚና ብሩኬ ማለት ነው ነገሮችን ካልተፈቶ ወይም ደግሞ ካላስተካከሉ እመጣለሁ አዲስ አበባ አልቀርም። ከዚህ በፊትም ሻንጣ ይዤ ጉዞ ለመጀመር ስለው የእነሱ ስልክ አልሰራም ስለኝ ነው የተወኩት። ከዛ ደግሞ እንደ አጋጣሚ ፖሊስ አይደለም በቃ አንድ ቦታ አይደለም የምሰራው እና ብዙ ጊዜ ቤት አይገኝም ርቆ ርቆ ነው የምሰራ ተብለዋል። እና አሁንም አርባ ምንጭ ነበርኩ በስራ ምክንያት ብለዋል። እንግዲህ ይሄ ጀግና አባት እና የእውነት በጣም ነው የሚያዛዝነው። ምስቷ ደግሞ ማሄ ናት ስሟ ለካ ዛሬ ነው ሰማሁት። እና ማሄ እንግዲህ በጣም ደስ የምትል ልጅ ናት። ምርቃት ስችልበት ማርያምን ሰው ስታከብር እና ለሀይሚና ለብሩኬ ደግሞ በጣም ደስ የሚለው መልእክት ታስተላልፋለች። እና ሶስተኛ ወገን ሳታስገቡ ሰው ሳይሰማቸው እናንተ እርስ በርሳችሁ ቁጭ ብላችሁ ለራሳችሁ ብቻ ሳይሆን ለቤተሰባችሁ እንደዚህ የሚወዳችሁ ሰው እንዳይቀየምባቸው እንዳይከፋባቸው ነገሮችን አስተካክሉ እያለች መክራለች። ማርያምን ነው የምላችሁና በጣም ነው ደስ ያለኝ እውነት ስነግራችሁ። እንዲህ አይነት ሰው እኔ እንጃ በህይወታችን አሁን ባለነው ጊዜ ላይ እንዲህ አይነት ልብ ያለ ሴት በቃ አለ አይደለ ልብ ያለች ሴት አለች ብዬ የማላስብበት ጊዜ ላይ ነን። እና የእውነት በጣም ምስኪን ልጅ ናት። እግዚአብሔርን እንጃ እርጉዝ ናትና ፈጣሪ መቤት ማርያም በሰላም ታገላግልሽ ነው ምልሽ እኔ ውድ እህት። ከዛ በተረፈ ደግሞ መመለኛ እንግዲህ ሀይሚና ብሩክ ልጅ አይደላችሁም፣ ህፃን ልጅ አይደላችሁም እናንተ እጅ አሻንጉሊት ማለት ነው። አንድ ጊዜ ብሩክ ለሀይሚ የሰጣት አሻንጉሊት ታስታውሻላችሁ? እንደዛ አይነት ነው እጅ አሻንጉሊት ማርያምን ሀይሚ ለሞሽ እየሰጣ ነው እንደ ምናምን እያልኩ ነው። እና ውድ ቤተሰቦች ሀሳብ ሄዶብኛል። ማርያምን ነው የምላችሁና እና ብቻ ህፃን ልጅ አይደላችሁም፣ ነገሮችን አስተካክሉ። የሆነ ቦታ ማንም ሰው የሌለበት ቦታ ሆናችሁ ሁለታችሁ ብቻ አውርታችሁ ነገሮችን ፍቱ እያለ ነው መለኛ። እንግዲህ ካልሆነ ነገሮችን እናንተ ማትፈቱትና ወደ ራሳችሁ ማትመለሱ ከሆነ እኔ እንደሚመጣ እርግጠኛ ነኝ ብለዋል መለኛ። እንግዲህ ጀግና ወንድም እኔ በጣም ነው ደስ የሚለኝ። ክርስቶስን ነው የሚላችሁ በጀግንነቱ በስራው በሁሉም ነገር በጣም ነው ደስ የሚለውና የኔ አባት እንጃ የልጅ አባት ልትሆን ነውና ፈጣሪ እንጃ ከዚህ በላይ ከፍ 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 ያድርግ ነው የሚለው። እና ውድ ቤተሰቦቼ ብሩኬና ሀይሚ ነገሮችን እንደሚያስተካክሉ እርግጠኛ ነኝ፣ የእውነት ስነግራችሁ ማለት ነው። ብሩኬን ዛሬ ግን በጣም እያስተላለፈ ነገር ተስፋ ያስቆርጣል በላችሁ። ማለት የማነው ማን ነበረ ስሙ ቤኪ ቤት ምን አለ እኔና ሀይሚ ጨርሰናል። ሀይሚ ለእኔ ቦታ የላትም፣ ሀይሚ እኔን አታከብረኝም፣ ሀይሚ እሷ እኔን ካላከበረችኝ እኔ ምንም ማድረግ አልችልም እያሌ ነው። እና የኔ አባት ካባ ለብሰዋታል። ይኔና እንኳን ካባ ወርቅ ብትለብሺ ያንስብሻል። ማርያምን ጉልበቷን የሳመ ነው። ማርያምን በጣም ይለያል። ክርስቶስንም በጣም ነው ደስ የሚለኝና እኔ እንጃ ብቻ ማርያምን እንባ በእንባ የሆንኩ ነው ያለሁት። ቤተሰቦች በጣም ሆድ እየባሰኝ ነው። እና ሙሽዬ እንግዲህ በጣም ደስ እንዳላት እርግጠኛ ነኝ። እንግዲህ እናንተ ትልቅነቱ እኮ እዚህ ጋ ይለያል ታውቃላችሁ አይደለም? አሁን ይሄ ነገር ሀፍታ አላደረገም፣ ብሩኬም እዛ ነበረ አላደረግም። የእናቶች ቀን እያከበረላት ነው። በዛው እናቴ
ለክብር አበቅታኛለችና ይገባታል በሚለው ነው ለእናቱ አዘጋጅተው ይሄ ነገር ሰርፕራይዝ ማድረጉ የሷ ቤት ሄዶ ነው እንግዲህ ይሄ ነገር ያደረገ ያለውት እና በጣም ነው የገረመኝ። ማርያምን አሁንም እንጃ ልብ ይስጠክ እውነት ሌላ ምንም አልልም። እና እንደምታውቁ ከቤቱ እሱ ነው ታላቅ ማለት ነው። እና ሙሽዬም በጣም ደስተኛ ሆናለች። የኔ ጀግና እናት ማርያምን እንኳን ለዚህ ያበቃ። አንተንም በልጅ በህይወት የተባረከ ህይወት ስጠቅ። የእውነት ሙሽዬ ብቻ ሳይሆን የእሱ ምስትም ደግሞ በጣም አስተዋይ የሆነች ልጅ ናት። ክርስቶስንም ምን ያለች መሰላቸው? እኔ መልካም የሆነ ቤተሰቦች ውስጥ በጣም ደግ የሆኑ ቤተሰቦች ውስጥ ስለተቀላቀልኩ በጣም እድለኛ ነኝ አለች። በጣም እድለኛ ነኝ ከእናንተ ጋር መቀላቀሌ፣ የእናንተ ህይወት ውስጥ መግባቴ በጣም እድለኛ ነኝ ብላለች። እና ማርያምን የእናትም እናት ጀግና እናት አለች። ክርስቶስንም በጣም ነው አደነኳትና እውነት ነው ጀግና እናት ናት ማለት እሷ ራሱ ተከብራ ተወዳ የነሱ በቃ ይሄን አይል እናት ማማ ነው የምትላት ለሙሽዬ ማማዬ ነው የምትላትና እና በጣም ነው እኔ እንጃ ክርስቶስን ለሙሽዬ ያላት ክብር ይለያል ነው ምላችሁ፣ ይለያል። ማማዬ ነው የምትላት ሙሽዬም ማማ ነው የምትላት እንግዲህ እና በጣም ነው ደስ የሚለው። እዚህ ጋር ሰብስክራይብ አድርጊ እየተባለች ነው ሙሽዬ እንግዲህ አልቻለችበትም። የእውነቴን ነው የምላችሁ በጣም ነው ደስ የሚሉት። በጣም ደስ የሚሉ ቤተሰብ ናችሁ ሁሉም ማለት ነው። ብሩኬና ሀይሚዬም እንግዲህ ለክብር በክተው እንደዚህ ፍቅራችሁን አሳምሮ አንድ ቀን በፍቅር እንደሚሆኑ እጅግ ተስፋ አለኝ እኔ። ክርስቶስ ነው የምላቸው ይመስለኛል። አሁን ሄልክ ውስጥ የሚገቡ ነገሮች ነው ሀይሚና ብሩኬን ይጎዳለውና ፍፄና እንትን ተናግረዋል ነበረ፣ ቤኪ ተናግረው ነበረ ዛሬ ማለት ነው። ሀይሚና ብሩኬን እያራራቀ ያለው እንትን ነው ብለዋል። ማን ነው ሄልክ ነው እንጂ እነሱ መካከል ምንም ሊፈጠርም ምንም ሊኖር አይችልም ብለዋል። ቤኪም ሆነ ፍፄም እውነት ነው። እነሱ መካከል ምንም ሊኖር አይገባም፣ ምንም ሊገባም አይችልም። ቢገባም ደግሞ አይቆይም፣ ሊቆይም አይችልም። ሀይሚና ብሩኬ አንድ ቀን እንደዚህ ለክብር አብቅቶ በፍቅር እንደሚመጡ ተስፋ እናደርጋለን ማለት ነው። እጅም ጎበስ ናት ማርያምን እናቱን የሙሽዬን ተነስታ ጉልቦታን የሳመች እያቀፈች እና ለዚህ ማበቃታ ራሷ በጣም ነው ደስ ያለኝ። በጣም ሙሽዬ ስትመርቃት ነበረ 1000 ዓመት ኑርልን፣ በጣም ነው የምንወድሽ እያለች ነው እና በጣም ልብ ያላት ሴት ናት እና በጣም ነው ደስ የሚለው። ክርስቶስ ነው እና እንግዲህ ሙሽዬ ረዥም እድሜ ይስጥሽ፣ ጤና ይስጥሽ እኔ ውድ እናት። ፈጣሪ አሁንም ከዚህ የተሻለ ደረጃ ላይ ልጆችሽ ደርሶ እንድታይ ፈጣሪ ያበቃሽ ነው የምልሽ ሙሽዬ። በጣም ነው ደስ የሚለው። እንግዲህ ሙሽዬን የምትሳደቡ ሰዎችም መለኛ ሆዲ ፍጃ ነው አሉ። ማርያምን ለመናገር አንስቶ ሙሽዬ ፊት ለመናገር ፈርቶ ነው እንግዲህ ሆጂ ፍጃ ለእናቶች የምትናገሩ ነገሮች ሆዲ ፍጃ ነው አለውና እናት አትሳደበው በእግዚአብሔር እና ይሄ ነው ማለት የሚፈልገው። እናት ስትሳደብ እናታችሁ ራሱ የተወለዳችሁ እናት የተሳደባችሁ እንደሆነ ቁጠሩት ማለት ነው። እና በውጭ ያላችሁ ለሀገራችሁ ያብቃችሁ፣ እዚያው ሀገር ውስጥ ያላችሁ ደግሞ በጤንነት ቆዩልን። እናመሰግናለን። በሌላ ቪዲዮ እስክንመጣ ድረስ መልካም ይኸው ያኖረኝ ፍቅሯ ነው ንሱ ጎጆ ልቧ ነው መውጣት ወረዷ ለኔ ነው እናለለኔ ማቶ ነው እጇ ንቅሳቱ በቷ ስስተማው ካንጀቷ ሁሉን ለልጅ ማለቷ የተዋት መጣ ጸሎ